ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። የመቀለ ከተማ አስተዳደር ያለአግባብ ዋጋ በሚጨምሩ አካላት ላይ ጥብቅ እርምጃ እንደሚወስድ አስጠነቀቀም። የመቀለ ከተማ አስተዳደር ወቅታዊ ሁኔታን አስመልክቶ ባወጣው መግለጫም በመሰረታዊ ሸቀጦች ላይ ያለምንም ምክንያት የዋጋ ጭማሪ በማድረግ በሕዝቡ ላይ ተጨማሪ እንግልት በሚፈጥሩ ስግብግብ ነጋዴዎችና ደላሎች ላይ ጥብቅ አስተዳደራዊና ሕጋዊ እርምጃ እንደሚወስድ አስታውቋል። አስተዳደሩ ባወጣው መግለጫ እንዳመለከተው የትግራይ ሕዝብ በተደጋጋሚ ለደረሰበት ማህበራዊ ኢኮኖሚያዊ ውድቀትና የጠላቶች ሴራ ሰለባ ሆኖ መቆየቱን ገልጾም ይህንን ችግር በዘላቂነት ለመፍታት ፍትህ የነገሰበትና ተጠያቂነት የሰፈነበት ስርዓት መገንባት ወሳኝ መሆኑን ጠቁሟል። ሆኖም ግን አሁን ያለውን ነባራዊ ሁኔታ እንደ አጋጣሚ በመጠቀምና መነሻቸው ያልታወቁ የሐሰት ወሬዎችን በመንዛት በመሰረታዊ ሸቀጦች ላይ ያለአግባብ ዋጋ በመጨመር ሕዝብን የሚያማርሩ አካላት መታየታቸውን ገልጿል። ይህ ድርጊት የሕዝብንና የትግራይን ክብር የሚነካ መሆኑን የጠቀሰው መግለጫው በአሁኑ ወቅት ምንም አይነት የአቅርቦት እጥረትም ሆነ የዋጋ ንረት የሚያስከትል ወቅታዊ ሁኔታ ባለመኖሩ ነዋሪው ህዝብ ተረጋግቶ ግብይቱን እንዲቀጥል ጥሪ አቅርበዋል። ህዝቡም ይህንን ያለ ምክንያት የሚደረግ የዋጋ ጭማሪ በመከላከልና ስርዓት በማስያዝ ረገድ የበኩልን ድርሻ እንዲወጣም አሳስበዋል። በመጨረሻም የህዝብን ችግር ለግል ጥቅማቸው ማካበቻ የሚያውሉ ጥቂት ስግብግብ ነጋዴዎችና ደላሎች ለህዝብና ለአገር ክብር ሲሉ ከድርጊታቸው እንዲቆጠቡና አደብ እንዲገዙ በጥብቅ ያስጠነቀቀው አስተዳደሩ በሰላማዊ መንገድና በህግ አግባብ ለመመራት ፈቃደኛ ባልሆኑት አካላት ላይ የማያዳግም እርምጃ እንደሚወስድ በድጋሚ አረጋግጠዋል። የኢትዮጵያ አየር መንገድ በዛሬው ዕለት መቀለ፣ አክሱም፣ ሽሬና ሑመራን ጨምሮ ወደ ትግራይ ክልል ሊያደርጋቸው የነበሩ በረራዎችን መሰረዙን አዲስ ስታንዳርድ ያገኘው መረጃ አረጋገጠ። በመቀለ የሚገኝ የአዲስ ስታንዳርድ ዘጋቢ እንዳረጋገጠው የአውሮፕላን ማረፊያው ሰራተኞች ለዛሬ እረፍት እንዲወስዱ ተነግረዋቸዋል። ይሁን እንጂ በመቀለ የሚገኘው የኢትዮጵያ አየር መንገድ የትኬት ቢሮው ለዛሬ የታቀዱ በረራዎችን ሳይጨምር ሌሎች አገልግሎቶችን በመስጠት ላይ ይገኛል ይላል። አንድ የትኬት ቢሮ ሰራተኛ ሲስተሙ እየሰራ ነው፣ አገልግሎት እየሰጠን እንገኛለን፣ ከነገ ጀምሮ ለሚደረጉ በረራዎች ትኬት እየሸጥን ነው፣ እንዲሁም የበረራ ቀጠሯቸውን እናሻሽላለን፣ ሌሎች አገልግሎቶችንም እንሰጣለን ሲል ለአዲስ ስታንዳርድ ገልጸዋል። አክሎም ነገር ግን በረራዎቹ ለምን ዛሬ እንደተሰረዙ ማናችንም አናቅም ብለዋል። ለዛሬ በረራ የያዙ መንገደኞች በረራው መሰረዙን የሚገልጽ የጽሁፍ መልእክት ደርሷቸዋል። ለደንበኞቹ ከተላኩት መልእክቶች አንዱም በጥር 21 ቀን 2018 ዓ.ም ከጠዋቱ 2 ሰዓት ከ10 ከአዲስ አበባ ሊነሳ የነበረው በረራው ቁጥር ኢቲ 0102 ባልታሰቡ ምክንያቶች ተሰርዘዋል። እባክዎን ለተጨማሪ መረጃ አየር መንገዱን ወይም የጉዞ ወኪልዎን ያነጋግሩ ይላል። የተሰረዘው በረራ ዛሬ ወደ ትግራይ ክልል አውሮፕላን ማረፊያዎች የሚደረጉ ሁሉንም የኢትዮጵያ አየር መንገድ በረራዎችን የሚመለከት ሲሆን መቀለን ብቻ ሳይሆን ሌሎች አውሮፕላን ማረፊያዎችንም ይጨምራል። የአውሮፕላን ማረፊያው ሰራተኞች ነገ ወደ ስራ እንደሚመለሱና በረራዎች ስለመቀጠላቸው ተጠይቀው የአየር መንገዱ ሰራተኞች ሁኔታው አሁንም ግልጽ እንዳልሆነ ገልጸዋል። አክለውም ማወቅ የምንችለው ዛሬ ዘግይቶ ነው፣ ነገር ግን ሲስተሙ ነገ በረራ እንዳለ ያሳያል ይላሉ። የኢትዮጵያ አየር መንገድ ከዚህ ቀደም በትግራይ ጦርነት ወቅት ወደ ክልሉ የሚደረጉ በረራዎችን አቋርጦ ነበር። ሰኔ 2013 ዓ.ም የትግራይ ኃይሎች መቀለን ከተቆጣጠሩ በኋላ ወደ ክልሉ መዲና የሚደረጉ በረራዎች ለ18 ወራት ያህል ተቋርጠው ቆይተዋል። በረራዎቹ እንደገና የጀመሩት የፕሪቶሪያው የሰላም ስምምነት ከተፈረመም ከ2 ወራት በኋላ ነበር። በብልጽግና መንግስትና በትግራይ ኃይሎች መካከል ግጭት መካሄዱ የፈረንሳይ ዜና ወኪል ኤኤፍፒ እና ሮይተርስ የደህንነትና የዲፕሎማቲክ ምንጮች ጠቅሰው ዘገቡ። በሰሜን ኢትዮጵያ ትግራይ ክልል ህገ መንግስታዊ ግዛቶች ከዚህ ሳምንት መጀመሪያ አንስተው ግጭቶች እየተካሄዱ መሆናቸውን የሚያመላክቱ ዜናዎች እየተሰሙ ቢሆንም ተጨባጭ መረጃ ማግኘት አዳጋች ሆኖ ቆይተዋል። ግጭቶች የተቀሰቀሱት ጸለምቲ በሚባለው የትግራይ ግዛት ሲሆን አሁን በብልጽግናና በአማራ ክልል ሰፋሪዎች ቁጥጥር ስር በሚገኘው አካባቢ መሆኑን ያመላከተው የዜና ወኪሉ አንድ የደህንነት ምንጭ ሁኔታው እየተባባሰ እየሄደ ነው ሲሉ እንደነገሩት ገልጸዋል። በተጨማሪም ስማቸው እንዳይጠቀስ የጠየቁ ዲፕሎማሲያዊ ምንጭ ለኤኤፍፒ እንደተናገሩት የትግራይ ኃይሎች ከአብይ ሰራዊትና ከአማራ ሚሊሻዎች ጋር እየተዋጉ ነው ብለዋል። ምንጩ አክለውም ባለፉት ቀናት ግጭቶች እንደነበሩ የተረጋገጠ ነው፣ ነገር ግን ዛሬ ሐሙስ ስላለው ሁኔታ የምናውቀው ነገር የለም ብለዋል። አንድ ስማቸው ያልተጠቀሰ የአካባቢው ነዋሪ ግጭቶች መካሄዳቸውን አረጋግጠው ነገር ግን ኤኤፍፒ የብልጽግና ሰራዊትና ለህወሓት ጥያቄ አቅርበው
ምላሽ እየጠበቀ ነው። በተመሳሳይ ሮይተርስ የዜና ወኪል አንድ ዲፕሎማቲክ ምንጭን ጠቅሶ በዚህ ሳምንት በምዕራብ ትግራይ ለአጭር ጊዜ የቆየ ግጭት በመከላከያ ሰራዊትና በትግራይ ኃይሎች መካከል መካሄዱን ዘግበዋል። ግጭቱን በተመለከተ የፌዴራል መንግስትም ሆነ የትግራይ ክልል ጊዜያዊ አስተዳደር እስካሁን ያሉት ነገር የለም። ይህንንም ተከትሎ የኢትዮጵያ አየር መንገድ ከትግራይና ወደ ትግራይ የሚያደርጋቸው በረራዎች ከእቅድ ውጭ በመሆን ምክንያት መቋረጣቸውን ለመንገደኞች በአጭር የጽሑፍ መልእክት ትናንት አመሻሽ ላይ ካስታወቀ በኋላ በዛሬው ዕለት ሐሙስ በረራዎች ተቋርጠዋል። የትግራይ ክልል ትራንስፖርት ቢሮ ኃላፊ አቶ ታደለ መንግስቱ በረራዎች መቋረጣቸውን ለቢቢሲ አረጋግጠው ነገር ግን ዝርዝር መረጃ እንደሌላቸው ዛሬ ረፋድ ላይ ተናግረዋል። ቢቢሲ ከአየር መንገዱ ይፋዊ ማብራሪያ ለማግኘት ያደረገው ሙከራም እስካሁን ምላሽ ባያገኝም አንድ ስማቸው እንዲጠቀስ ያልፈቀዱ የአየር መንገዱ ባልደረባ እንደገለጹት በረራዎች ለዛሬ ሐሙስ ብቻ ነው የተሰረዙት። ነገር ግን የቀጣይ ቀናት በረራዎች በሚኖረው ሁኔታ የሚወሰን ይሆናል ብለዋል። ይህ በእንዲህ እንዳለ በፌዴራል መንግስቱና በትግራይ ኃይሎች መካከል አዲስ ጦርነት ሊቀሰቀስ ይችላል በሚል ስጋት የትግራይ ክልል ነዋሪዎች ገንዘባቸውን ለማውጣት ወደ ባንኮች በብዛት መሄዳቸውን ሮይተርስ ዘግበዋል። የዜና ወኪሉ ጨምሮም አንድ የትግራይ ክልል ከፍተኛ ባለስልጣን ክልሉ የአውሮፕላን በረራዎች ለምን እንደተቋረጠ ከአብይ መንግስት ማብራሪያ ጠይቆ ምላሽ እንዳላገኘም ተናግረዋል ብለዋል። የብልጽግና መንግስትም ሆነ የኢትዮጵያ አየር መንገድ እስካሁን ወደ ትግራይ የሚደረጉ በረራዎች ስለመቋረጣቸው የሰጡት ማብራሪያ የለም። በአማራ ክልል ለዓመታት የዘለቀው ጦርነትና አለመረጋጋት ከመንግስት የቁጥጥር አቅም በላይ መሆኑን የሚያመላክት እንዲሁም መንግስት ለችግሩ ብቸኛ መፍትሄ ሰጪ አለመሆኑን የሚያምን ንግግር በክልሉ ከፍተኛ ባለስልጣን ተሰማ። የአማራ ክልል ምክር ቤት አፈ ጉባኤ ፋንቱ ተስፋዬ በባህር ዳር በተካሄደ የሲቪል ማህበረሰብ መድረክ ላይ የሰላም ጉዳይ ለመንግስት ብቻ የሚተው አይደለም ሲሉ መናገራቸው መንግስት ላለፉት ዓመታት ሲከተለው የነበረው የኃይል እርምጃ የሚፈልገውን ውጤት እንዳላመጣ የተሰጠ ተዘዋዋሪ እውቅና ተደርጎ ተወስደዋል። የአፈ ጉባኤዋ ንግግር የአቅም ውስንነት ወይስ ስልት ለውጥ የሚል ጥያቄም አስነስተዋል። መንግስት ቀደም ሲል የታጠቁ ኃይሎቹን ሽፍታና ጽንፈኛ እያለ በኃይል ለመደምሰስ ሲንቀሳቀስ እንደነበር ይታወሳል። ነገር ግን አፈ ጉባኤዋ አሁን ፊታቸውን ወደ ሲቪል ማህበረሰቡ በማዞር ሰላም የህዝብ ጥያቄ ነው አግዙን ማለታቸው ቀውሱ እጅግ ከመስፋቱ የተነሳ መንግስት ብቻውን ሊወጣው ወደማይችልበት ደረጃ መድረሱን ያሳያል ሲሉ ተንታኞች ይገልጻሉ። ይህም የክልሉ አመራር እስከዛሬ ድረስ ሲናገሩት የቆየውን ክልሉ ተረጋግተዋል የሚለው የኖርማሊቲ ትረካ በአደባባይ ያጋለጠ ሆኖ ተመዝግበዋል። ባለስልጣኗ በንግግራቸው የሰላም አለመኖር በእያንዳንዱ ማህበረሰብ የዕለት ከዕለት እንቅስቃሴ ላይ ከፍተኛ ጫና እያሳደረ ነው፣ ይህም በተግባር የታየ ነው ሲሉ አምነዋል። ይህ ንግግር የመንግስት ሚዲያዎች ብዙ ጊዜ ሰላም ነው እንቅስቃሴ አለ እያሉ ከሚሰሩት ዘገባ ጋር የሚቃረን ነው። የክልሉ ህዝብ በኢኮኖሚ መቀዛቀዝ፣ በትራንስፖርት እጦትና በስጋት ውስጥ መሆኑን የክልሉ ሰው ራሳቸው መስክረዋል። ወይዘሮ ፋንቱ በጫካ ያሉት ኃይሎች ሰላምን እንዲመርጡ ሁሉም የሚናውን ይወጣ ሲሉ ያቀረቡት ጥሪ ለታጣቂዎች እውቅና ከመስጠት ጋር የሚነጻጸር ነው። መንግስት ታጣቂዎችን በወታደራዊ ኃይል ማንበርከክ ሲሳነው የሲቪል ማህበረሰቡንና የአገር ሽማግሌዎችን እንደ መውጫ መንገድ ኤግዚት ስትራቴጂ ለመጠቀም እየሞከረ ነው የሚለው ጥያቄ ተነስተዋል። ጥያቄው ግን ላለፉት ዓመታት በፖለቲካ ተጽዕኖ ስር የቆዩትና አቅማቸው የተዳከመው የሲቪል ማህበረሰብ ድርጅቶች አሁን በመንግስትና በታጣቂዎች መካከል ገለልተኛ ሆነው ለመደራደር የሚያስችል ሞራላዊ ብቃትና ተቀባይነት አላቸው ወይ ነው ጥያቄው። የአፈ ጉባኤዋ ንግግር መንግስት ሁሉንም እቆጣጠሯለሁ ከሚለው እብሪት ወርዶ ችግሩን ለመፍታት የሌሎችን አካላት እገዛ ወደ መሻት መሸጋገሩን የሚያሳይ ቢሆንም የሙከራ ከመሬት ላይ እውነታ ጋር ተገናኝቶ ጦርነትን ማስቆም ይችል ይሆን ወይ የሚለው አሁንም ምላሽ ያላገኘ ጥያቄ ነው። የአሜሪካ ተጨማሪ የጦር መርከብ መካከለኛው ምስራቅ ደረሰ። ቢያንስ 10 የአሜሪካ የጦር መርከቦች በስፍራው ይገኛሉ ተብለዋል። የአሜሪካ የጦር መርከቦች ቡድን ወደ መካከለኛው ምስራቅ መሰማራታቸውን ተከትሎም አሜሪካ በኢራን ላይ ጥቃት ትፈጽማለች የሚል ስጋት በበረታበት በአሁኑ ወቅት ተጨማሪ የጦር መርከብ ወደ ስፍራው ደርሷል። ዘመናዊው የጦር አውሮፕላንና መርከቦችን እንዲሁም ሚሳይሎችን ማውደም የሚችለው የዩኤስኤስ ዲልበርት ዲ ብላክ የተባለው በስዩዝ ካናል በኩል በማቋረጥ ወደ ባህረ ሰላጤው አካባቢ ሲያመራ ረቡዕ መታየቱን የባህር ላይ እንቅስቃሴን የሚከታተለው ማሪን ትራፊክ የተባለውን ድረገጽ ጠቅሶ ቢቢሲ ዘግበዋል። ግዙፉ የጦር አውሮፕላኖች ተሸካሚ መርከብ አብርሃም ሊንከንን ጨምሮ በአሁኑ ጊዜ ቢያንስ 10 የአሜሪካ የጦር መርከቦች በመካከለኛው ምስራቅ አካባቢ እንደሚገኙ ይታመናል። ማክሰኞ ዕለት አንድ የአሜሪካ ባለስልጣን ግዙፉ መርከብ ወደ አካባቢው እንደደረሰ ለቢቢሲ ቢያረጋግጡም በመርከቦች እንቅስቃሴ መከታተያ ላይ ግን ከሳምንት በላይ ሳይታይ ቆይተዋል። የቢቢሲ መረጃ ማጣሪያ ቢቢሲ ሼሪፋይ ዛሬ ጠዋት
ጠዋት እንዳረጋገጠው ኦስፕሬይ የተባሉት ወደ ተለያዩ አቅጣጫዎች በቀላሉ መብረር የሚችሉት የአሜሪካ ባህር ኃይል ወታደራዊ አውሮፕላኖች በባህረ ሰላጤው አካባቢ ወደ ኦማን ሲበር ተመልክተዋል። ይህም ግዙፉ አውሮፕላን ተሸካሚ መርከብ ወደ አካባቢው መድረሱን የሚያመላክት ነው። በተጨማሪም አቡዳቢ ውስጥ ከሚገኘው ጦር ሰፈር የተነሳ የአሜሪካ ባህር ኃይል ቃኝ ድሮን በኢራን የባህር ዳርቻ አቅራቢያ ቅኝት እያደረጉ መሆኑን ተዘግበዋል። ቢቢሲ ቬሪፋይ ከሳተላይት ምስሎች እንዳጣራው ኢራን ከዳርቻዋ ጋር በሚዋሰነው ሆርሙዝ ሰርጥ ድሮን ተሸካሚ መርከቧን አሰማርታለች። መርከቧ የአየር ጥቃት መከላከያ ስርዓት ያላት ሲሆን ከፍተኛ ቁጥር ያላቸውን ድሮኖችና ሄሊኮፕተሮችን እንደምትይዝ ዘገባው ጠቁመዋል። ውድ የተከበራችሁ አድማጮቻችን ለአሁን ያዘጋጀንላችሁ ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሳብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም